ደግሞ 4.22 በዲማንድ ኤንድ ሪቨኒው ፈንክሽን ኦፍ ሞኖፖሊ ፊርም እናያለን። እዚህ ጋር ስናይ ከዚህ በፊት ምን አይተናል? ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ዲማንድ ከርቭ ኦፍ ፊርም ምን ይሆናል? ሆሪዞንታል ላይን ነው ብለን ነበር ተነጋግረን። ላይ ደግሞ as a monopoly is the sole producer in its market, it can alter the price of the goods by adjusting the quantity it supplies to the market. እዚህ ጋር ምንድነው ሞኖፖሊ ላይ አንድ ፕሮዲዩሰር ሶል ኦን አንድ ብቻ አምራች ያለው አይደለ ማርኬቱ ላይ። ስለዚህ ዋጋውን በመጨመር በመቀነስ ማርኬቱን መወሰን የሚችለው እሱ ብቻ ነው። ስለዚህ የሞኖፖሊ ፊርም ፌስስ የዳውንዋርድ ስሎፒንግ ማርኬት ዲማንድ ከርቭ ዳውንዋርድ የሆነ ማርኬት ዲማንድ ከርቭ ይኖረዋል ማለት ነው። ስለዚህ እዚህ ላይ the monopoly has to accept a lower price if it wants to sell more output. If the monopolist decides to raise the price of the product, it will reduce the quantity of supply. ዋጋውን የሚወስነው አምራቹ ብቻ ስለሆነ ምን ያደርጋል ማለት ነው? ፕራይሱን በመቀነስ ብዙ አምርቶ መሸጥ ይችላል። በዛው ልክ ደግሞ ፕራይሱን በመጨመር ጥቂት የሆኑ ኳንቲቲ ሰፕላይ ማድረግ ይችላል ማለት ነው። በሱ ነው የሚወሰነው። ስለዚህ ዳውንዋርድ ከርቭ ይሆናል ማለት ነው። እንደምታዩት ዳውንዋርድ የሆነ ዲማንድ ከርቭ ይሆናል ማለት ነው። ደግሞ የሚያሳየን ምንድነው ማለት ነው? አሁን እንዳልኳችሁ ፕራይሱን በመጨመር ጥቂት እንዲገዙ ማድረግ ይችላል። እንዲሁም ደግሞ ፕራይሱን በመቀነስ ደግሞ ብዙ አማውንት መሸጥ ይችላል ማለት ነው። it implies that the monopolist raises the price of its good consumers buy less of it ማለት ነው። ፕራይሱን ሲጨምር ገዢዎች ደግሞ ትንሽ ይገዛሉ። if the monopolist reduces its price, it will increase the quantity of output it sells. ፕራይሱን ደግሞ ከቀነሰ ብዙ መሸጥ ይችላል ማለት ነው። where possible a monopolist would prefer to charge a high price and sell a large quantity at that high price. ስለዚህ ሞኖፖሊስት ላይ ደግሞ ምንድነው የሚፈልጉት? በሃየር ፕራይስ large amount of quantity መሸጥ ነው እነሱ የሚፈልጉት። ምክንያቱም ዋናው ኤማቸው ምንድነው? ፕሮፊት ማክሲማይዜሽን ነው። ፕሮፊት ማክሲማይዝ ለማድረግ ፕራይሳቸውን ሃይ አድርገው መሸጥ ይችላሉ፣ ሌላ ተቀናቃኝ ድርጅት ስለሌለባቸው ማለት ነው። the market demand curve makes that outcome impossible. In particular, market demand curves describes the combinations of price and quantity that are available to monopoly firm. The monopolist can choose any point on the downward sloping demand curve, but it cannot choose a point of the demand curve. ማርኬቱ የሚመርጠው ፕራይስ ዲማንድ ከርቭ ላይን ላይ ካሉት ከዚህ ላይን አንዱን ፕራይስ ሊሆን ይችላል። ከዛ ላይን ውጪ የሆነ ፕራይስ ምን ያደርግም አይመርጥም። በዲማንድ ከርቭ ላይ ካሉት ፕራይሶች ውስጥ በአንዱ ፊክስ አድርጎ የሚጠቀም ይሆናል። በዛም ብዙ ትርፍ ለማግኘት ፕራይሱን እየጨመረ እየቀነሰ መሸጥ ይችላል ማለት ነው። ማቴማቲካሊ ይሄንን ስናየው assuming that the demand curve is linear, it can be written in the form of the following form. linear ነው ብለን ዲማንድ ከርቭ ብናስብ በምን ፎርም እንጽፈዋለን? p is equals to a minus bq. p ምንድነው? ማርኬት ፕራይስ ነው። q ያው ኳንቲቲ ኦፍ ሴልስ ወይም ኳንቲቲ ዲማንድ ነው። ኤንድ ቢ ደግሞ ኤኒ ፖዚቲቭ ኮንስታንት አድርገን ፕራይስ ማለት a minus b q አድርገን ማየት እንችላለን ማለት ነው። ሌላው ሪቨኒው ፈንክሽኖቹን ስናይ the revenues of the firm are the receipts that is obtained from selling its product. ሪቨኒው የምንለው ፕሮዳክቱን ከመሸጥ የምናገኘው ነው። ከዚህ በፊት ተነጋገርነው ሶስት አይነት ሪቨኒዎች አሉ። ቶታል ሪቨኒው፣ አቨሬጅ ሪቨኒው ኤንድ ማርጂናል ሪቨኒው ማለት ነው። አሁን ደግሞ ቶታል ሪቨኒውን ስናይ ቶታል ሪቨኒው is total amount of money a company receives from the sale of a given quantity of its product. አጠቃላይ ያሉትን ፕሮዳክቶች በመሸጥ የሚያገኘውን ገንዘብ ምን እንለዋለን? ቶታል ሪቨኒው ነው። is obtained by ምን ብለናል ከዚህ በፊት? multiplying price of the commodity and quantity of that product ማለት ነው። የሚሸጠውን ኳንቲቲ አማውንት በፕራይሱ በማባዛት የሚያገኘው ምንድነው? ቶታል ሪቨኒው ነው ማለት ነው። ቶታል ሪቨኒው ኢኳልስ ቱ p ታይምስ q ማለት ነው። እዚህ ላይ ደግሞ p ምንድነው ብለናል ቅድም? p ኢኳልስ ቱ a minus bq። ስለዚህ ሰብስቲቲዩት ስናደርገው በp ቦታ a minus bq ታይምስ q ይሆናል ማለት ነው። ስለዚህ a ታይምስ q aq ይሆናል። bq ታይምስ q ደግሞ ምን ይሆናል? bq ስኩዌር ይሆናል ቶታል ሪቨኒው ማለት ነው። አቨሬጅ ሪቨኒውን በምናይበት ጊዜ ደግሞ it is the revenue per unit of item sold. አንድ ዩኒትን የሚሸጥበት አቨሬጅ ፕራይስ ማለት ነው። አቨሬጅ ዋጋ አንድ ቃን በመሸጥ የሚያገኘው ብር አቨሬጅ ሪቨኒው ነው። it is calculated by dividing total revenue to the product sold. ለሸጠው
ኳንቲቲ ቶታል ሪቬኑን ማካፈል ነው። ቶታል ሪቬኑ ደግሞ ከቅድሙ ምን አግኝተናል? ኤኪዩ ማይነስ ቢኪዩ ስኩዌር ኦቨር ኪዩ ማለት ነው። ለኪዩ ስናካፍል ኤኪዩ ኦቨር ኪዩ ይጠፋል። ከዛ ቢኪዩ ስኩዌር ኦቨር ኪዩ ደግሞ አንዷ ኪዩ ትቀራለች ማለት ነው። ስለዚህ ምን ይሆናል? ኤ ማይነስ ቢኪዩ ደግሞ ምንድነው ብለን አይተናል? ፕራይስ ነው። ስለዚህ አቨሬጅ ሪቬኑ ከምን ጋር እኩል ነው? ከፕራይስ ጋር እኩል ነው ማለት ነው። ይሄ ማለት ምንድነው? ፕራይስ ማለት አንድ ዕቃ የሚሸጥበት ዋጋ ነው። አቨሬጅ ሪቬኑ ደግሞ ምንድነው? አጠቃላይ ቶታሉ ከተሸጠ በኋላ አንዱ ፕሮዳክት በስንት ተሸጠ የሚለው ነው ማለት ነው። ስለዚህ አንዱ ዕቃ በስንት ተሸጠ የሚለው የአንዱ ፕሮዳክት የተሸጠበት ዋጋ ወይም ፕራይስ ነው ማለት ነው። ሌላው ማርጂናል ሪቬኑ ነው። ማርጂናል ሪቬኑ is change in total revenue resulting from one unit increase in sales። አንድ ተጨማሪ ዩኒት ስንሸጥ የምናገኘው ሪቬኑ ነው፣ ማርጂናል ሪቬኑ ማለት ነው። አንድ ተጨማሪ ፕሮዳክት ስንሸጥ የምናገኘው ገንዘብ ማለት ነው። it is the additional amount of money or revenue the monopolist firm receives by selling one more unit of the product። አንድ ተጨማሪ ዩኒት ሲሸጥ የሚያገኘው ሪቬኑ ነው ማለት ነው። it is calculated at the ratio of change in total revenue to the change in sale of the product። change in total revenue over change in sale of product አድርገን change in total revenue ደግሞ ምንድነው ብለናል? change in price times q over q እናደርጋለን ማለት ነው። ስለዚህ marginal revenue can also be estimated as change in total revenue with the sale of n units for a product instead of n-1 units። እዚህ ለn units ሲሆን ደግሞ ምን እናደርጋለን? marginal revenue ማለት total revenue of n minus total revenue of n-1። ይሄ ምንድነው? ለምሳሌ ከፋይናሉ ላይ ወይም ደግሞ ከሁለተኛው ላይ የመጀመሪያውን በመቀነስ ማርጂናል ሪቬኑ እናገኛለን ማለት ነው። ተጨማሪውን ፕሮዳክት የሸጥንበትን ዋጋ ለማግኘት ሁለተኛ የሸጥንበት ዋጋ ሲቀንስ የመጀመሪያው ማለት ነው። እንደዛ በማድረግ እናገኛለን ማለት ነው። ለምሳሌ ኢማጂን እናድርግና አንድ አፕል ብቻ የሚያመርት ድርጅት ቢሆን ሞኖፖሊስት ነው ብለን እናስባለን ማለት ነው። ስለዚህ አንድ አፕልን 10 ብር ቢሸጥ ከዛ በኋላ አንድ አፕልን 10 ብር ከሸጠ አንድ ሲሸጥ ስንት ብር ይኖረዋል? 10 ብር። ሁለት አፕል ደግሞ ለመሸጥ ፕራይሱን ዝቅ ቢያደርገውና 9 ቢያደርገው ገበያ ለመሳብ ማለት ነው። ሁለት አፕል ቢሸጥ በ9 ብር ስንት ያገኛል? 18 ብር ማለት ነው። ስለዚህ ማርጂናል ሪቬኑ የምንለው ለሰከንድ አፕል ኤክስትራ መኒ ነው አይደል? ያገኘው ከሰከንድ አፕል ያገኘው ኤክስትራ መኒ compared from the earlier ማለት ነው። ከመጀመሪያው ኮምፔር ስናደርግ ማለት ነው። ስለዚህ ቶታል ሪቬኑ የሁለተኛው ስንት አለን? 18 ብር። የመጀመሪያው ደግሞ ስንት ነው? 10። ስለዚህ ከ18 ላይ 10 ስንቀንስ ስንት አለ? 8። ስለዚህ ተጨማሪ ሲሸጥ ስንት ብር አግኝቷል ማለት ነው? 8 ብር። ስለዚህ ሁለተኛውን አፕል መሸጡ ስንት ብር ጨምሮለታል? 8 ብር ማለት ነው በአጠቃላይ። ይህንን ቴብል ስናይ ቶታል ሪቬኑ፣ አቨሬጅ ሪቬኑ እና ማርጂናል ሪቬኑ አንደር ሞኖፖሊ ኮንዲሽንስ ለመረዳት ይጠቅመናል። ለምሳሌ የሃንን የሚሸጠውን አፕል 11 ብር ቢሆን 11 ብር ማንም አፎርድ ካልቻለ ሊገዛው ይችላል አይደለ? ስለዚህ ምንም አልሸጠም ድርጅቱ። ስለዚህ ቶታል ሪቬኑ፣ አቨሬጅ ሪቬኑ፣ ማርጂናል ሪቬኑ 0 ይሆናል ማለት ነው። ስለዚህ እሺ ብሎ በቃ ፕራይሱን ወደ 10 ሲያወርደው አንድ ቢሸጥ ቶታል ሪቬኑ ስንት ነው? 1 ነው። 10 ነው የሚሆነው አንድ ስለሸጠ ማለት ነው። አቨሬጅ ሪቬኑም 10 ይሆናል፣ ማርጂናል ሪቬኑም 10 ይሆናል። ወደ 9 ሲያወርደው ደግሞ ሁለት ቢሸጥ 18 ብር ማለት ነው። 2 ሲባዛ በ9 ስንት ይሆናል? 18 ብር ማለት ነው ቶታል ሪቬኑ ያገኘው። አቨሬጅ ሪቬኑ ደግሞ ቶታል ሪቬኑ ዲቫይድድ ባይ ኳንቲቲ ሶልድ ነው አይደለ? ስለዚህ ቶታል ሪቬኑ ስንት አለን? 18 ሲካፈል ለሁለት ደግሞ ስንት አለ? 9። ማርጂናል ሪቬኑ ደግሞ ምንድነው? ተጨማሪ በመሸጡ ያገኘው ገንዘብ ማለት ነው። እሱን ደግሞ እንዴት ነው የምናገኘው? ከ18 ላይ 10 ስንቀንስ ስንት ይሆናል? 8 ማለት ነው። እሺ እንበልና ፕራይሱን ደግሞ 8 ባደርገውና 3 ቢሸጥ ቶታል ሪቬኑ ስንት ይሆናል? 3 ሲባዛ በ8 24 ማለት ነው። አቨሬጅ ሪቬኑ ደግሞ ስንት ይሆናል? 24ን ለስንት ማካፈል ነው? ለ3 ማካፈል ነው። 8 ይሆናል ማለት ነው። ከዛ ደግሞ ተጨማሪ በመሸጡ ያገኘው ገንዘብ ስንት ነው ብለን ስናይ ምንድነው የምናደርገው? ከ24 ላይ 18 እንቀንሳለን። ስንቀንስ ስንት ይሆናል? 6። ዋጋውን ደግሞ አሁንም ድጋሚ ወደ 7 ቢያወርደው እና 4 መሸጥ ቢችል 4 ሲባዛ በ7 ቶታል ሪቬኑ አጠቃላይ ከገበያው የሚያገኘው ስንት ይሆናል? 28። ከዛ ደግሞ አቨሬጅ ሪቬኑን ደግሞ እናደርጋለን። ቶታል ሪቬኑን 28ን ሲካፈል ለ4 ስናደርገው 7 ይሆናል። ከዛ ማርጂናል ሪቬኑ ደግሞ ተጨማሪ ያገኘው ገንዘብ ስንት ይሆናል? 28 ሲቀንስ 24 ስንት ይሆናል? 4 ማለት ነው። እንበልና ዋጋውን ደግሞ ድጋሚ ወደ 6 ቢያወርደው እና 5 መሸጥ ቢችል
አጠቃላይ የሚያገኘው ገንዘብ ስንት ይሆናል? 6 ሲባዛ በ5 30 ይሆናል ማለት ነው። አቨሬጅ ሪቬኑ ደግሞ ስንት ይሆናል? 30 ለስንት ማካፈል? ለ5 30 ለ5 እናካፍለው 6 ይሆናል ማለት ነው። ማርጂናል ሪቬኑ ደግሞ 30 ሲቀንስ 28 አድርገን 2 ይሆናል። ተጨማሪ በመሸጡ ያገኘው ገንዘብ ስንት ነው? 2 ነው። አሁን እዚህ ጋር ካየ ማርጂናል ሪቬኑ እየቀነሰ ነው የመጣው። አቨሬጅ ሪቬኑም እንደምናየው እየቀነሰ ነው የመጣው። ግን ከማርጂናል ሪቬኑ አቨሬጅ ሪቬኑም እየቀነሰ ነው የመጣው። ቶታል ሪቬኑ ግን እየጨመረ ነው እስካሁን ማለት ነው። እሺ እንበልና ዋጋውን ደግሞ ወደ 5 ቢያወርደው እና 6 መሸጥ ቢችል አሁንም የሚያገኘው 30 ነው። 5 ሲባዛ በ6 ማለት ነው። አቨሬጅ ደግሞ 30ን 6 ስናካፍለው ስንት ይሆናል? 5። ከዛ ማርጂናል ሪቬኑ ደግሞ አሁን ከዚህኛው በ5 ብር ሲሸጥ ያለው 30 ብር አለ፣ በ6 ብር የሚሸጥ 30 ብር አለ። ስለዚህ ሁለቱን ስናቃናለን ስንት ነው? 0። ተጨማሪ አንድ ዩኒት ሽጧል ይሄ ድርጅት። መጀመሪያ ላይ በ6 ብር እያለ 5 ተሽጦ በ5 ብርም እያለ 6 ተሽጦ 30 ብር ነበር ያገኘው። ግን እዚህ ጋር ተጨማሪ 6 በመሸጡ ያገኘው ተጨማሪ ብር የለም፣ 0 ሆኗል። ስለዚህ ከዚህ በላይ ዋጋውን ቢያወርደው በየአንዳንዱ ብር አንድ በመሸጡ የሚያገኘው ትርፍ ምን እያለ ይመጣል? እየቀነሰ ይመጣል። ለምሳሌ 4 ሲያደርገው 4 ብር ቢያደርገው 7 ቢሸጥ 28 ይሆናል። ስለዚህ ማርጂናል ሪቬኑ ላይ ከ28 30 ስንቀንስ -2 ነው የሚሆነው፣ እየቀነሰ ይመጣል ማለት ነው። በዛም ደግሞ 3ን ቢያደርገው እና 8 ቢሸጥ 24 ነው የሚሆነው። ቶታል ሪቬኑ የሚያገኘው ምን እያለ መጣ ማለት ነው። አጠቃላይ የሚያገኘው ቶታል ሪቬኑም እየቀነሰ መጣ፣ አቨሬጅ ሪቬኑም እየቀነሰ መጣ፣ ማርጂናል ሪቬኑ ደግሞ በጣም ቀነሰ። ስለዚህ ግራፉ ላይ እንደምናየው ማርጂናል ሪቬኑ ከሆሪዞንታል ላይኑ ወደ ታች ይወርዳል፣ በጣም ኔጌቲቭ የሆነ ይመጣል ማለት ነው። ስለዚህ አሁን እዚህ ግራፍ ላይ ስናይ ቶታል ሪቬኑ አለ። በደንብ ካስተዋላችሁት ፒንኩ ማለት ነው ምንድነው? መጀመሪያ እየጨመረ ነበር። ቶታል ሪቬኑ 30 እስኪሆን ድረስ ጨምሮ ነበር። 30 እስኪሆን ማለት በ6 ብር 5 እስኪሸጥ ድረስ 30 ነበር። ከዛ በኋላ እየቀነሰ 28 ብር 24 ብር እየሆነ ይሄዳል። መጀመሪያ እየጨመረ ነበር፣ ከዛ እየቀነሰ መጣል ማለት ነው። ስለዚህ እዚህ ላይ የምንረዳው ምንድነው ማለት ነው? ሞኖፖሊስቱ ብዙ አማውንት በሸጠ ቁጥር ቶታል ሪቬኑ መጀመሪያ ላይ እየጨመረ ይመጣል። ከዛ በኋላ ግን ከኳንቲቲ 6 በኋላ ምን እያደረገ ማለት ነው? ከዛ በኋላ ግን እየቀነሰ ይመጣል ማለት ነው። ከዛ ደግሞ ማርጂናል ሪቬኑ የሚለውን ከሩ እዩት። ይሄ ቀኙ ማለት ነው እሱ ዳውንዋርድ ስሎፒንግ ነው አይደለ? ሆሪዞንታል ላይኑን አት 6 ምን አድርጓል? ክሮስ አድርጓል። ይሄ ደግሞ ምንድነው የሚያሳየን? ማርጂናል ሪቬኑ ምንድነው ብለናል ከዚህ በፊት? ኤክስትራ ሪቬኑ ነው። አንድ ተጨማሪ ዩኒት በመሸጡ የሚያገኘው ገንዘብ ነው ማለት ነው። ስለዚህ መጀመሪያ ምን ነበረ? ፖዚቲቭ ነበረ። ከዛ በኋላ ደግሞ 0 ሆነ። ከዛ ደግሞ ኔጌቲቭ ውስጥ ገባ። ስለዚህ ይሄ ምንድነው የሚያሳየን? ኢን ሞኖፖሊ ቱ ሴል ሞር the firm must lower the price for all units። በሞኖፖሊስት ጊዜ ብዙ ለመሸጥ ፕራይሱ ምን ማድረግ አለበት? መቀነስ አለበት። not just the extra one። ስለዚህ ፕራይሱ መቀነስ ያለበት ብዙ ለመሸጥ ነው እንጂ አንድ በሸጠ ቁጥር የሚያገኘውን ዋጋ ለመቀነስ አይደለም። ስለዚህ እዚህ ጋር ግን በጣም ከቀነሰ ግን ምን መሆን ይችላል ማለት ነው? ኤምአሩ ወይም ደግሞ ማርጂናል ሪቬኑ በጣም ቶሎ ይቀንስና አንድ ተጨማሪ በሸጠ ቁጥር የሚያገኘው ትርፍ እየቀነሰ ይመጣል ማለት ነው። ምክንያቱም ቅድም አሁን ምን ብለን ነበር? መጀመሪያ ላይ ካየ አንድ ኳንቲቲ ሲሸጥ በ10 ብር ከአንዱ ላይ ያገኘው ስንት ብር ነበር? 10 ብር ነበር ማርጂናል ሪቬኑ። ከዛ ደግሞ ሁለት ሲሸጥ በ9 ብር ስንት ነበረው? 8 ብር። ከዛ በኋላ ከአንዱ ላይ ስንት ብር አለው ማለት ነው? ሁለቱን በ9 ብር ሲሸጥ 8 ብር ነበር የሚያገኘው ከአንዱ ላይ። ከዛ በኋላ ግን እየቀነሰ ኔጌቲቭ ውስጥ ገባ ማለት ነው። ሶስተኛውን ደግሞ ስታዩት ምን አለ? አቨሬጅ ሪቬኑ ጥቁሩ ማለት ነው። ጥቁሩ ላይ አቨሬጅ ሪቬኑ ነው። እሱም ዳውንዋርድ ነው። አቨሬጅ ሪቬኑ ከምን ጋር እኩል ነው? ከፕራይስ ጋር ከዲማንድ ጋር እኩል ነው። ስለዚህ ኳንቲቲ ሲጨምር ፕራይሱ እየቀነሰ ይሄዳል ማለት። ስለዚህ ይሄ ግራፍ በዋናነት የሚነግረን ምንድነው? ኳንቲቲው 6 እስኪሆን ድረስ እንደምታዩት ቶታል ሪቬኒው ይጨምራል። አቨሬጅ ሪቬኒው ማርጂናል ሪቬኒው ከዛ ጥሩ ነበር። ከዛ በኋላ ቶታል ሪቬኒው እየቀነሰ መጣ። ማርጂናል ሪቬኒው ኔጌቲቭ ውስጥ ገባ። ስለዚህ ኳንቲቲውን ከ6 በላይ እያደረገ ከሄደ በእያንዳንዱ የሚያገኘው ገቢ ወይም
ሪቬኑ እየቀነሰ እንደሚመጣ ያሳየናል ማለት ነው። ስለዚህ በሞኖፖሊስት ጊዜ ፊርሙ የሚኖረው ከርቭ ምን ይሆናል? ኢንቨርስ የሆነ ዩ ሼፕ። ቶታል ሪቬኑ እንደምታዩት ምን ይሆናል? ኢንቨርስ ዩ ሼፕ ይኖረዋል። አት ፈርስት ምን ያደርጋል? ይጨምራል። ከዛ በኋላ ማክሲመም ይደርሳል። ከዛ በኋላ ይቀንሳል ማለት ነው። ከዛ ደግሞ የሞኖፖሊስት ፊርም አቨሬጅ ሪቬኑና ማርጂናል ሪቬኑ ሁለቱም ዳውንዋርድ የሆኑ ስሎፒንግ ይኖራቸዋል። ማርጂናል ሪቬኑ ደግሞ ሞር ኔጌቲቭ ይሆናል ማለት ነው ከግራፉ እንደምንረዳው። ስለዚህ ሞኖፖሊ ማርኬት ስትራክቸርን በዚህ እንጨርሳለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል